ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዶናልድ ትራምፕ branded Putin's puppet ትራምፕን ያንን ስያሜ ያሰጣቸው ደግሞ ከሰላም ስምምነት ላይ እንዳይደረስ ጠንቅ የሆኑትና ጠንቅ የጋረጡት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ናቸው ማለታቸው ነው። ትራምፕ Russia wants to end the war despite all the evidence ይላል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ግን የሰላምን መንገድ ዘግቷል ሲሉ አብጠልጥለዋቸዋል። ሩሲያ የእንግሊዙን ዲፕሎማት ከሀገሯ ማባረሯን እንዲሁም ፈረንሳይ በበኩሏ እንግሊዝና ጀርመን የሩሲያን ኦሬሽኒክ ሚሳይል የሚያመክን መሳሪያ ይሰሩ ዘንድ መጠየቋን ወዲያም ሩሲያ ቮስ አርክቲክ ሚሊተሪ ቢልድ አፕ አሚድ ግሪንላንድ ቴንሽን ይህንንና ሌሎች ጉዳዮችን ከመካከለኛው ምስራቅ መዘን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዛሬ ዓለም ምጡና ጣሩ በሁሉም ገጿ ሆኖባታል ነው የሚባለው። በመካከለኛው ምስራቅ ቀጠና ምድር የእስራኤልና የኢራን ውጥረት አቻም አምሳያም አጥቷል በሚባልበት ከዚያው በተጓዳኝ ሶሪያም አንድ ጊዜ ሰላሟን ማረጋገጥ አልቻለችም እየተባለ ሲነገርበት ወዲያም በሊባኖስ ያሸመቀው የሄዝቦላ ኃይልም ትጥቁን ለመፍታት አሻፈረኝ ብሏል በሚባልበት እንዲሁም በጋዛ ሰርጥ ያለው የፍልስጤማኑና የእስራኤላውያኑ ትግትግ በተኩስ አቁምና በዘላቂ የሰላም ድርድር ሂደት ሳይቋጭ ሁሉም በንጥልጥል ባለበት ወዲያ መለስ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ ከሰሩት ሥራ እንዲሁም ከኢራን ጋር አሁን በተፋጠጡበት ውጥረታቸው ዓለም ይሄንን ሁሉ ምስቅልቅል የእሳት ቋጠሮ ይዛ አይዋጥ አይተፋን ሆኖባታል። ላም እሳት ወለደች እንዳትልሰው እሳት እንዳትተው ጥጃ ሆነባት ይሉትን ያስታውሷል። የመካከለኛው ምስራቅ ቀጠና ምድር በዚህ ወቅት ከምንጊዜውም በላይ የጦርነት ደመና አንዣቦበታል ነው የሚባለው። ኢራን ከውስጧ በገነፈለው ሕዝባዊ ተቃውሞ የለም የኔ ዜጎች ይህንን አልሰሩትም፣ ይህንን አላቀጣጠሉትም፣ ይህንን እሳት አላያያዙትም ስትል አሜሪካና እስራኤልን ተጠያቂ ታደርጋለች። አሜሪካ በበኩሏ የለም ጉዳዩ ወዲህ ነው፣ ሕዝቡ የአያቶላዎቹ አገዛዝ አንገፍግፎታል፣ በቃኝ ነው ያለው፣ በዚህ ውስጥ እጅ የለበትም ትላለች። ነገር ግን አሜሪካ ዞር ትልና ኢራን በጸጥታ ኃይሎቿ እጅ ዜጎቿን ወይም የተቃውሞ አራማጆቹን መግደል ከቀጠለች ወይም ካላቆመች በቀጥታ ጠንካራ በትሬን እሰነዝራለሁ ስትል በተደጋጋሚ አስጠንቅቃለች። ያ ጉዳይ ዛሬ ሄዶ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ለመምታት የ24 ሰዓት ጊዜ ቆርጠዋል ሲባል ከአንዳንድ ምንጮች የወጣው ዘገባ ሲያመለክት ዛሬ በወጣ መረጃ ግን እንደውም የኢራኗ ቀጠናዊ ባላንጣ የምትባለው ሀገር እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ አጠራርም ቢቢ ትራምፕን እባክዎ ቆያ ዘግዩት፣ በኢራን ላይ የሚወስዱትን እርምጃ ጥቂት ጊዜ ፋታ ይስጡት፣ ሉጋሙን ያዝ ያድርጉትና ይቆዩ ብለዋቸዋል ነው የተባለው። ያከረመ በሽታ መፍትሄ አያጣም ወይም መድኃኒት አይጠፋውም ይባላል። ታዲያ ምናልባትም ኔታንያሁ ለኢራናኑና ለመንግስታቸው አስበው ይሆን ትራምፕን ሰይፍህን ለአሁኑ ወደ አፎትህ መልሰው ሲሉ የተማጸኗቸው? ወይስ እንደዚያ እንደቀደመው የሰኔ ወር
ቀድሜን የልጀምረው ማለታቸው ይሆን ሲሉ የተሳለቁት ብዙዎች ናቸው። አይሆንም እንትተሽ ይሆናልንም አስቢ ይሏል ኢትዮጵያኑ። ምናልባትም ኔታንያሁ ቀድመው የጦርነቱን አበሳ እሳቸው ክብሪቱን ሊጭሩት ይሆን ወይ ሲሉ አሁንም ጥያቄ የሆነባቸው ብዙዎች ናቸው። ብቻ ግን በኢራን ያለው የተቃውሞ ሂደት በከፍተኛ ደረጃ በሺህ የሚቆጠሩ ሰዎች ሕይወታቸውን ገብረውበታል፣ ደም ፈሷል፣ አካል ጎድሎበታል። ትናንት በተሰማ ዜና ደግሞ አንድ 27 ዓመት ኢራናዊ ከተቃውሞው ጋር በተያያዘ በስቅላት እንዲገደል ተፈርዶበታል የሚል መረጃ ወጥቷል። ይሄስ ለትራምፕ በቂ ምክንያት ይሆን ወይ ሲሉ ጥያቄ አስመስለው በነገሩ እሳት ላይ ቤንዚን ያርከፈከፉት ምላሶች ብዙዎች ናቸው። በኢራን ያለው ጉዳይ ይሄ ነው። የመካከለኛው ምስራቅ ቀጠና ጉዳይ አንድ ጊዜ እሳቱ አይጫር እንጂ የሚያረበርበው ወይም ደግሞ ያጨቀጨቀው የነገር እሳት በየቦታው የመቶጉ ነገር ሳይታለም የተፈታ ነው። እንደውም በዓለም ላይ ለግዙፍ ጦርነት ምክንያት ወይም መንስኤ አልያም የዚያ የግዙፉ እሳት መጫሪያ ምድጃ ይሆናሉ ተብለው ከሚሰጋና ከሚፈራላቸው ቦታዎች መካከል አንዱና ዋናው የሆነው የመካከለኛው ምስራቅ ቀጠና ጉዳይ ዛሬ በዚህ ልክና በዚህ መልኩ እሳቱ ገዝፎ እየተንተገተገበት ነውና ምን ይሻላል በሚል ጥያቄ ተንጠልጥሏል። አሁንም ገና የመፍትሄው ነገር ህልምና ቅዠት ላይ ያለ ጉዳይ ሆኗል። እውን አሜሪካኑና እስራኤላውያኑ ሹማምንት አዘናግተው ኢራንን እንደባለፈው የሰኔ ወር ጉድ ይሰሯት ይሆን? ኢራንስ በአንጻሩ ምላሿ ምን ሊሆን ይችላል የሚለው ነገር በሁሉም ልብ ጥያቄ ብቻ ነው። ትናንት አመሻሹን በመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ላይ የተገናኙት የአሜሪካና የኢራን አምባሳደሮች በነገር ተንቆራቁሰዋል፣ በነገር ተጠዛጥዘዋል። ማን ከማን ያንሳል በሚል የጎሪጥ ተያይተዋል፣ ጥርስ ተናክሰዋል ነው የተባለው። በመንግስታቱ ድርጅት የአሜሪካው አምባሳደር ማይክ ዋልትዝ እንዲህ አሉ። ኢራን አሸባሪዎችን የምትደግፍና የምታሰማራ ሀገር ናት። ወዲህም ዛሬ በተቃወሟት ዜጎቿ ላይ ሞት ስትፈርድ ያልተጸጸተችና ምንም ያልተሰማት ሀገር ናት። ሀገር የአሜሪካ በዚያች ሀገር ላይ የወታደራዊ እርምጃ አማራጭ አላት። ይህንን ሲሉ አስጠንቅቀዋል። በፊናቸው በመንግስታቱ ድርጅት የኢራኑ ምክትል አምባሳደር በበኩላቸው ምንድነው ያሉት? ይሄ መሰረተ ቢስ ክስ ነው። በውስጥ ጉዳያችን ማንም የሚገባ ኃይል አይኖርም። ያንን የሚያቅድ ካለ ሲያየገባን ሲሰማ ቀበራውን መሆኑን ይወቀው። በሉዓላዊነታችን ላይ ምንም ድርድር የለንም። በዚህ ጉዳይ ጣልቃ ገባለህ የሚል ካለ የእጁን ያገኛል፣ ዋጋውን ይቀበላል። በመጣበት መልኩ መልሱን እንሰጠዋለን ሲሉ በግልጥ በአደባባይ ተናግረዋል። ይሄ ጉዳይ ዛሬም በሁለቱ ሀገራት በተለይም በኢራንና በአሜሪካ መካከል ያለውን የተካረረ ውጥረት አመላካችና አስረጋጭም ሆኗል ነው የተባለው። ይሄ በመካከለኛው ምስራቅ ቀጠና ምድር ነው። በዚያው በጋዛ ሰርጥ ጉዳይ ስንቆይም የጋዛ ሰርጥ ነገር ዛሬም ቢሆን የጦር መሳሪያዎች ላንቃ አልተዘጋም። የአውሮፕላን ቦምቦች ከሰማይ ይዘንባሉ፣ ፍልስጤማኑ ይገደላሉ የሚል መረጃ ወጥቷል። ትናንት ብቻ እንኳ 10 ፍልስጤማውያን በጋዛ ሰርጥ ተገድለዋል። ከሟቾቹ መካከል ደግሞ የሐማስ ፖሊስና የሐማስ ክንፍ የሆነው ኢስላሚክ ጂሃድ ከፍተኛ ኃላፊዎች ተገድለዋል ነው የተባለው። ሐማስ ያንን ማረጋገጫም ሰጥቷል። ከእስራኤል በኩል ግን ስለተባለው ነገር ምንም የወጣ መረጃ የለም ወይም ማስተያየት አልተሰጠም። የመካከለኛው ምስራቅ ቀጠና ምስቅልቅል የእሳት ጨቀጨቅ ዛሬማ ፈጭፈጩን አልተወም። ማን ይሆን ለዚያ ቀጠና የሰላም ዋስትና የሚሰጠው? ከምድር ወይስ ከሰማይ? ሽማግሌ ወይስ ገላጋይ? ጥያቄ ብቻ ነው። በቀጥታ ወደ ሩሲያ ጉዳይ እናልፋለን። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ፓፔት ወይም ደግሞ አሻንጉሊት ነው።
ተብለዋል። ትራምፕን ለዚያ ስያሜ ያበቃቸው ከተባለ ደግሞ በቅርቡ የሰጡት ማብራሪያ ነው። አንዱ ትራምፕ ምንድን ያሉት? የሩሲያው ፕሬዚደንት ቭላዲሚር ፑቲን በዩክሬን ያለው ጦርነት እንዲያበቃ ይፈልጋል። ነገር ግን ያ ጦርነት እንዳያበቃ መሰናክል የሆነው አሊያም ደግሞ ጠንቅ የሆነውና ጠንቅ የጋረጠው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ነው ብለዋል ትራምፕ ትናንት። ከከሳሽ አይቀር ድርቅ በይ፣ ከጸደቁ አይቀር ይንጋለሉ እንኪያስ ሲሏቸዋል ትራምፕን ተቾቹ። ዶናልድ ትራምፕ ብራንድድ ፑቲንስ ፓፔት። ለዚያ ነው የለም ሰውየው የፑቲን አሻንጉሊት ሆኗል። ይህንም ብለዋቸዋል። ትራምፕ በዘለንስኪ ላይ ያንን መሰል አስተያየት የሰነዘሩት ፑቲንን ስለሚፈሯቸው ነው። ልካቸውን ያውቃሉ ነው የተባለው። በምን መልኩ ይፈሯቸዋል? ጉዳዩ ግልጥ አይደለም። በሾላ ድፍን ነው። ምን አሉ ትራምፕ? ሁሉም ማስረጃዎች የሚያመለክቱት ሩሲያ ጦርነቱን ለማብቃት ቁርጠኛ መሆኗን ነው። የዩክሬኑ ፕሬዚደንት ዘለንስኪ ግን ያንን አይፈልግም ነው ያሉት። ታዲያ ዘለንስኪ ወጡና ምንድን ያሉት? ትራምፕን በተገቢው ቃላት አብጠልጥለዋቸዋል። ዘለንስኪ የተናገሩትን ቃላት እኛ ስለ ሰላም ቁርጠኛ ነን፣ ያብዬን ወደምዬ። ስለምንድን ነው ትራምፕ የፈሩት? እውነታ ከመናገር ፈቀቅ ያሉት ስለምንድን ነው? አሁን ለሰላም የቆምነው እኛ ነን ወይስ ሩሲያ ናት ሲሉ ጠይቀዋል። የመሠረተ ልማቶቻችን የወደሙብን በዚህ በቀዝቃዛና ሰማይ ምድሩ በረዶ በሚተነፍስበት አጋጣሚ እንኳ የኤሌክትሪክ ኃይል መስመሮቻችን፣ የኤሌክትሪክ የኃይል መሠረተ ልማቶቻችን በሩሲያ ክፉኛ የወደሙብን እኮ እኛ ነን። እንዴት የኛ ጉዳይ ይረገጣል? የኛ እውነታ እንዴት ይሸፋፈናል? ስለምን እውነት መናገር አይችሉም? ስለምንስ አይፈልጉም? ሲሉ ዘለንስኪ ወዳጄና መመኪያዬ ሲሉ ጋሻዬ ያሏቸውን ትራምፕን ክፉኛ ወርፏቸዋል የተባለው። መልሱን ከቻሉት ትራምፕ መለስ ሲሉ ጥርሳቸውን ስለው ነው። እንዲህ በዋዛ ስቀውና ፈገግ ብለው የሚያልፏቸው አይደለም ይሏቸዋል። ለእነሱ ይቅር። ሩሲያ ዛሬ በተሰማ ዜና የእንግሊዙን ዲፕሎማት ከሀገሯ አባራለች ነው የተባለው። የሩሲያ ምክንያት ደግሞ ሰውየው ለእንግሊዙ MI6 የሰለላ ተቋም ሩሲያን ብርብር ምንጥር አድርጎ እየሰለሉ ምስጢር ሲያቀብሉ ነበር የሚል ነው። እንግሊዝም በበኩሏ ለዚያ ለሩሲያ እርምጃ ምላሽ ለመስጠት ነገሩን በጥልቀት እያጤነች መሆኑን የተሰማው። ሩሲያ ግን ሰውየው ምድሯን ለቀው ይወጡ ዘንድ የ14 ቀናት ዕድሜ ብቻ መስጠቷንም ዘገባው ያብራራል። ሁለቱ ሀገራት ሩሲያና እንግሊዝ የሚካሰሱበትን የክስ ሰነድ ከመዘርዘር ይልቅ ሊጠፋፉ የሚስሉትንና የሚያሰሉበትን መንገድና የጦር መሳሪያ መጥቀሱ ይቀላል። መካሰስ በሕይወት ላለ መፍትሔ ለመስጠት፣ ነገር ግን የጦር መሳሪያ መሳልና ማዘጋጀት ጨርሶ ገድሎ ለማሳረፍም ለማረፍም ነው። እስኪ እንመልከታቸው። እንግሊዝና ሩሲያ በከፍተኛ ደረጃ ይጠላላሉ፣ ይናናቃሉ የሚሉት ቃላቶች ሊገልጧቸው አይችሉም። ምንጊዜም በአሲድ መመረዝ ይካሰሳሉ ከቀደመው ዘመን። አሁን ከቅርብ ጊዜው ደግሞ እንግሊዝ ለዩክሬን በከፍተኛ ደረጃ ድጋፏን መስጠቷና በለው በለው ማለቷ በሩሲያ ሹማምንት ልብ ለእንግሊዝ የመቃብር ጉድጓድ አስቆፍሯል። ያውም የሩሲያው የፖሴይዶን P8 ድሮን ወይም የሰው አልባ ዱዳ ቁስ አሊያም የሰው አልባ የጦር መርከብ ከእንግሊዝ የውሃ ጥግ ጥልቅ ስፍራ የኒውክሌር አረር ለብሶና ጎስጉሶ ከዚያ አድፍጧል። አድርሳ አድርገውና ከሩሲያ ሹማምንት ዘንድ በቃ የሚል የውሳኔ ቀን ከመጣ ወይም የቁርጡ ቀን ከደረሰ ያንን የሰው አልባ ዱዳ ቁስ ነገር ግን የኒውክሌር አረር የጎሰጎሰውንና የለበሰውን በልበለው ከተባለ የዚያን ያደፈጠበትን የባህር ውሃ ሽቅብ እስከ 900 ሜትር ወደ ላይ ያናፈረ በቅጽበት አፍለቅልቆ ውሃውን በለንደን ከተማ ላይ ይከለብሰዋል። ከዚያ የለንደን ከተማ እንደ ፕላስቲክ ጭምድድድ እያለችና እየቀለጠች እንደ ገበጣ ጠጠር ተጠራርጋ
ከባህሩ ከርስ ትዘግጣለች። እንግሊዝ በበኩሏ እንኪያስ አድርጉና ሞክሩን ስትል ጥርሷን ነክሳ ቆማለች ነው የሚባለው። ነገር ግን ውስጥ አዋቂዎቹ የለም እንግሊዝ በአሜሪካ ጡንቻ ተደግፋ ነው እንጂ ስታብል ነው። ጉዳዩ ውስጡን ለቄስ ነው። መፎከርና መግደል ለየቅል ነው። አይሆንላትም ይሏታል። የሩሲያ ሹማምንት በበኩላቸው ከዚያ ከድሮኑ ውጪ ቀጥታ እንግሊዝን ከዚህ ከሞስኮው ተኩሰን ውድም አድርገን ላስ አድርገን ከካርታ ለማጥፋት ከ3 እስከ 4 ደቂቃ ብቻ ነው የሚፈጅብን። መሳሪያችን ይሄም አለ፣ እዚህ ጋ ነው ጉዳዩ ሲሉ በእንግሊዝ ላይ ያሰሉትን የጥፋት ቀመር ደጋግመው አስቀምጠውታል። የሁለቱ አገራት ጉዳይ ብዙ ነው። በቅርቡ የአሜሪካ የባህር ኃይሎች በሰሜን አትላንቲክ ውቅያኖስ ስትቀዝፍ የነበረችዋን የሩሲያን መርከብ ሲይዙ የእንግሊዝ መርከበኞች ወይም የእንግሊዝ ባህር ኃይል ወታደሮች ልዩ ሚና ነበራቸው ነው የተባለው። የሩሲያ ባለስልጣናትም ያንና ከዚያ የመሳሰለው ጉዳይ ተነስተው ትናንት ባወጡት መረጃ ምንድን ያሉት? ሩሲያን በግራም በቀኝም ከላይም ከታችም ብለው የሚገዘግዙና ለሽንፈቷ ጠጠር የሚጥሉትና የሚያዋጡትን የአውሮፓ መንግስታት ሁሉ በኒኩለር ጦር መሳሪያችንን እንበቀላቸዋለን፣ ውድም አድርገን እናጠፋቸዋለን። ይህንን የወቁት የኒኩለር ጦር መሳሪያችንን በአውሮፓ ላይ እንጠቀማለን ሲሉ ትናንት አስታውቀዋል፣ አስጠንቅቀዋል። ያንኑም በዚሁ በወቅታዊ ዓለም አቀፋዊ ዝግጅት ላይ በጥልቅ ዳስሼዋለሁ። ወደዚያ አልመለስም። ፈረንሳይ በበኩሏ የሩሲያውን የኦሬሽኒክ ክሩይዝና ባላስቲክ ሚሳይል ለህልውናዋ ጠንቅና ስጋት ሆኖባት ስጋቷን መሸሸግ ተስኗት ዛሬ ምንድን ያለችው? እንግሊዝና ጀርመን ሆይ ምን ትጠብቃላችሁ? ይኸው ከማንቁርታችን ላይ ሊሰነዘር የታቀደው የተሳለው ባለ 2 ፊት የሩሲያው ሰይፍ የኦሬሽኒክ ሚሳይል ለእኛ ከበቂ በላይ አይደለም ወይ? እባካችሁ ያንን መሳሪያ በአየር ላይ ሳለ የሚያመክን መሳሪያ ስሩለት፣ ድንጋዩን በድንጋይ እንበለው፣ እዛውን መልሰው በዚያው በአየር ላይ እናምክነው ሲሉ ጥሪ አቅርበዋል። ያ የሩሲያው የኦሬሽኒክ ክሩይዝና ባላስቲክ ሚሳይል 2 ጊዜ በዩክሬን ምድር ተሞክሮ ጉድ ሰርቷል፣ ጉድ አሳይቷል። ቀድሞ ነገር ሚሳይሉ የኦሬሽኒክ ሚሳይል የትኛውም የሚሳይል መከላከያ አያየውም። እንኳንስ ሊገታ ሊገድበው፣ እንኳንስ በአየር ላይ ሊያከስመው ቀርቶ አያየውም። ስለምን ከተባለ የፍጥነቱ ጉዳይ ነው። አበቃ። ከድምፅ ፍጥነት ይሄን ያህል ተብሎ ነገር የለም ከማለቱ አብቅቷል። የተሰጠው ኢላማ ቀልጦ ይቀራል። ስለ መቅለጡ፣ ስለ መትነኑ፣ ስለ መበተኑ የሚያይም ነገር የለም፣ የሚለይም ሰው የለም ነው የተባለው። ታዲያ ፈረንሳይ የቸገረው ዱቄት ከነፋስ ይጠጋል ሊሉትን ሆናለች። እሷ ያልሰራችውን የጦር መሳሪያ ጀርመንና እንግሊዝን ስሩ ብሎ መማጸንስ የጉልበትን መድከም አለያም የሱሪን መቀደድ የሚያሳይ አይደለም ሲሉ የተሳለቁባት ብዙዎች ናቸው። ጉዳዩ ሩቅና ጥልቅ ነው። ሩሲያ በአሜሪካም ላይ መለስ ስትል ምንድን ያለችው? የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ወቅት የግሪንላንድን ደሴት እጠቀልላለሁ ወስዳለሁ ብለው ተነስተዋል። የአውሮፓ ሀገራት ደግሞ ኔቶ ሳይሆን ኔቶ ተውጧል። ኔቶ አሁን ስያሜ ያጣሁላት ለምን ከተባለ የፊት አውራሪዋ ሀገር አሜሪካ ራሷ የኔቶዋን አባል ሀገር የደንማርኩን ራስ ገዝ ግሪንላንድ ደሴትን ወስዳለሁ ብለው ተነስተዋል የአሜሪካው ፕሬዚደንት ዶናልድ ትራምፕ። ታዲያ እሳቸው ለዚያ ምክንያት የሰጡት የሩሲያና የቻይና ስጋት አለብን ያሉት። ቻይናና ሩሲያ በዚያ የጦር መርከቦቻቸውን እየላኩ መዋል ማደርና መከራረም ይዘዋል። ስለዚህ በዚያ በኩል በጭንቅላት የባናት የበኩል ቀደው ይገባሉ። ግሪንላንድን ያዙት ማለት አበቃ ማለት ነው ሲሉ ያንን ምክንያት ይሰጣሉ ትራምፕ ደጋግመው። ታዲያ ሩሲያ ምንድን ያለችው? ዛሬ በግሪንላንድ ድርሻም ይዞታም አለን፣ ግልጽ ይሁንለት ዓለም ስትል ምላ ተገዝታለች። ሩሲያ ቮስ አርክቲክ ሚሊተሪ ቢልድ አፕ አሚድ ግሪንላንድ ቴንሽን። በግሪንላንድ አውሮፓና አሜሪካ ላይና ታች እየተሰባሰቡ ሲያቀራሩ ሩሲያና ቻይናም አንገታቸውን ብቅ አድርገዋል። የጦር መሳሪያቸውን አፈሙዝ ደግነው ኢላማ ቀለበታቸው ውስጥ አስገብተው አጎንብሶ በላንተኝ ተቀላውጠው ሲሉ እዚያው ተገኝተዋል። ሩሲያ ያንን ግልጥ አድርጋ አሳይታለች። ቻይናም ብትሆን
ሩሲያ ከተጠራች ቻይና በዚያ ውስጥ አለች። የሩሲያ ስም ፋቅ ሲደረግ የቻይና ስም ይወጣል። ይሄ ነው ጉዳዩ ተብሏል። አሁን የግሪንላንድ ደሴት የማረብ ንጥቂያ ሽሚያን ሩጫ ሆኗል። ሻሞ ማን ነጥቆ ያመልጣል? ማን በዚያው ይቀራል? ማን ዋ ብሎ ይመለሳል? አውሮፓውያኑ የዴንማርክ የአውሮፓ አጋር አባራቸውን የትም አንጥላትም ሲሉ ለስሙም ቢሆን ገሚሶቹ 13 ወታደሮቻቸውን እየሰጡ ጀርመንን መሰሎቹ ሌሎችም ጥቂት ወታደሮቻቸውን እያደረጉ ወደ ግሪንላንድ ልከዋል። የኋላ ኋላ ላይ ግን ይላሉ የአሜሪካ የዋይት ሃውስ ባለስልጣናት፣ የአውሮፓ መንግስታት የአውሮፓ ወታደሮች ምን ሊከለክሉ ነው? ምን ሊያደርጉ ነው በዚያ የተሰማሩት? አሜሪካ የግሪንላንድን ደሴት አይናቸው እያዩ በቆሙበት ትወስደዋለች። ማን ምን ያመጣል? ትዝብቱ ነው እንጂ ስለት ሰው አይጎዳም። ታዘብናቸው አውሮፓኖቹን ሲሉ ያንተ ሳልቀውባቸዋል። አውሮፓኑ ግን የለም ለአውሮፓዊቷ ሀገር ዴንማርክ ትከሻን ሆናታለን ሲሉ የጦር ኃይላቸውን እያዋጡ ነው፣ እየላኩ ነው። በዚህ ልክ የጦር ኃይላቸውን ወደዚያ ወደ ኒው ከላኩት ሀገራት መካከል ፈረንሳይ፣ ጀርመን፣ ስዊድንና እንግሊዝ ይገኙባቸዋል ነው የተባለው። እውን እንዲያው አሁን ሌላው አውሮፓዊ ሀገር ከአሜሪካ ወታደሮች ጋር ተኩስ ይክፈት እንበል። እንግሊዝ ጨክና በአሜሪካ ወታደሮች ላይ ተኩስ አንዲት የክላሽ ጥይት ትተኩሳለች። የማይመስል ልብ ያቆስል። እንግሊዝና አሜሪካ እኮ የአንድ ሳንቲም ሁለት ገጽታዎች ናቸው። አሜሪካ ካለች እንግሊዝ አለች፣ አሜሪካ ካለች እንግሊዝ አለች። ምንም ጥያቄ የሌለው ጉዳይ። ትናንት የተሰማው ዜና አይበቃም ወይ? አሜሪካ በኳታር ያሉ ወታደሮቿን አስወጣች ሲባል እንግሊዝም ከኳታር ወታደሮቿን አስወጣች ነው የተባለው። እስከዚህ ጫፍ ድረስ እንግሊዝ በኳታር ከአሜሪካ ወታደሮች ጋር የተቀላቀሉ ወታደሮች እንዳሏት አልተገለጠም ነበር። ነገር ግን ቀደም ሲል እንዳልኩት አሜሪካ ካለች እንግሊዝ አለች፣ አሜሪካ ካለች እንግሊዝም አለች። አልቋል ጉዳዩ። ስለዚህ እንግሊዝ ወታደሮቿን ወደ ዴንማርክ ብትልክ ለይስሙላ ካልሆነ በስተቀር አለያም ምናልባትም ተኩስ እንኳ ቢከፈት ያሸማግሉም ያከላክሉም ካልሆነ በስተቀር ንክች አድርገው በአሜሪካ ወታደሮች ላይ አይተኩሱም። ስለዚህ የመጨረሻው መጨረሻ ጊዜ ዴንማርክ አጨብጭባ አስወስጄ መጣሁ ስትል ዘፍና መመለሷ ነው። ወደዚያ ወደ ግሪንላንድ ያቀኑት የአውሮፓ ሀገራት ወታደሮችም ጥሩ አጋጣሚ ነው የዚያን የግሪንላንድን ደሴት መጎብኘት። ያንን ዕድል አግኝተዋልና ባይጸጸቱም ባይደሰቱም ወደ የቤታቸው ሰላም ይመልሳቸው ነው የሚባለው። ይሄ ጉዳይ የምድራችን ያልተፈታ እንቆቅልሽ ወይም ያልተመለሰ ጥያቄ ሆኗል። የዓለም መንግስታት ወይም የምድሪቱ ኃይሎች ለጦርነት ነው የሚባጁት። ምድር ከተጋረጠባት ፈርጀ ብዙ አባዜና መሰናክል ወይም ደግሞ ማዕት አንጻር ስለ ሰላሟ ወይም ስለ መልካም የመፍትሄ ጉዳይ የሚታትርላት አንድ እንኳ የለም። የዘመን ሐዋርያ አታለች። በተለይ ቢያንስ ስለ ሰላሟ እንኳ የሚተነፍስላት አታለች። ሰላም የሚለው ቃል ትርጉሙን የሰው ልጅ አልተገነዘበውም፣ አልተረዳውም። ያንኑ ሰላም ለማጥፋት ሲሄድ ራሱ ባለበት ይጠፋል። አረ ለመሆኑ የዚህ ዘመን የሰላም ሐዋርያ ማን ነው? ከየት ነው የሚነሳው? በምድር ያለው የሰው ልጅ ሁሉም አይደለም ወይ? ሌላ የተመረጠ ኃይል ያስፈልጋል ወይ? ዓለምን እንዲመሩ በሀገራት የተወከሉ ወይም የተመረጡ መንግስታትስ ቢሆኑ ስለ ሰላም አይገዳቸውም? ስለ ሰላም አይቆሙም ወይ? ጥያቄ ብቻ ነው። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።